አብርሽ አንተን ባልወድ ኖሮ እንደዚህ ማልሆንልህም ምንም ችግር የለውም ነይ ስትለኝ አልመጣልክም ነበረ እስቲ በከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል እንዴ ችግር የለውም ተሰናበተኝ ሐሳብን ምንም ማለት በግድ ማላደርገው የምችለው ነገር ስላልሌለ ሐሳብን እቀበላለሁ በአብርሃምና በሄርሜላ መሃል ያለው ነገር እጅጉኑ እየተካረረ መጥቷል። ዛሬ ቪዲዮ ያልሰሩበት ትልቁ ምክንያትም ይሄ መሆኑን ሁላችሁም እንድታውቁ ፈልጋለሁ ማለት ነው። ከዛ ውጪ ሄርሜላ ዛቻዋን አሁንም አጠናክራ ቀጥላለች። አብርሃም መሃል መንገድ ላይ የቆመ ሰው ሆኗል ማለት ነው። ወይ ወስኖ ወደ ሩታ መመለስ አልቻለም ወይም ደግሞ እዚህ ከሄርሜላ ጋር ያለውን ችግር እንኳን መቋጨት አልቻለም። ይሄ ልጅ ሁላችንም ከዚህ ቀደም በተደጋጋሚ ስንጮህ እንደነበረው ራሱን ከባድ ችግር ውስጥ ከቷል ማለት ነው። ምክንያቱም ወደ ሩታ ሲመለስ ሄርሜላ ጭራሽ የማያውቃት ሰው ሆና እንደምትጠብቀው ከዚህ በፊት በተደጋጋሚ እየተናገርን ነበረ። አሁንም እዚህ ከባድ ችግር ውስጥ ራሱን ማስገባቱን ከሰሞኑ በደንብ እየታየ ነው ማለት ነው። በቃ በደንብ ማለት ነውና ከዛም አልፎ ደግሞ አሁን ላይ የሩታ ቤተሰቦች ራሱ አብርሃም ላይ ያሳድሩት ያለው ጫና እጅግ በጣም ከባድ ነው። ዛሬ አክስትያው መታ ስትል የነበረውን ነገር ሁላችሁም ሰምታችኋል። እስከ ዛሬ ድረስ እነዚህ ሰዎች ዝም ሲሉ እውነት ሳይኖራቸው ቀርቶ አይደለም። እንደ ሩታ ቤተሰብ ይሄ ነገር አብርሃም የሚያደርጋቸው ነገሮች ከሄርሜላ ጋር የሚያደርጋቸው ነገሮች እንደ አንድ ቤተሰብ ምን ያክል ከባድ እንደሆነና የነዚህ ቤተሰቦች ትዕግስት ሳይደነቅ መታለፍ የሌለበት ጉዳይ መሆኑን ሁላችሁም ልታውቁ ይገባችኋል። ምክንያቱም አስቡት አሁን የእናንተ ቤተሰብ ላይ እንደዚህ አይነት ነገር የተከሰተ ቢሆን እንዴት ዝም ብላችሁ ታልፋላችሁ? ለምሳሌ እኔ ፋሚሊ ላይ እንደዚህ አይነት ነገሮች ቢከሰቱ በዝምታ ላልፍ የምችልበት ምንም አይነት አግባብ የለም። ምክንያቱም እዚህ ጋር እህቴን ትዳር ብሎ በስነ ስርዓት ወስዶ እዛ ጋር ደግሞ እሷ እህቴ ነፍሰ ጡርና ሌላ አይነት ነገር ሲያደርግ በመለከተው በምንም አይነት አግባብ ዝም ልል አልችልምና እነዚህ ሰዎች እስከዛሬ ድረስ ዝም ሲሉ ዝምታን መርጠው ነገሮችን እንዳላየ ሆኖ ሲያልፉ እውነት ሳይኖራቸው ወይም ነገሮች ትክክል ናቸው ብለው አስበው እንዳልሆነ ሁላችሁም ልታውቁ ይገባል። ትልቁ ነገር የሩታን አእምሮ ለመጠበቅ እቺ ልጅ እርጉዝ ናት። ቤተሰቦቿ ከአብርሃም ጋር ሌላ አይነት ችግር ውስጥ ቢገቡ የሚሰማት ራሱን የቻለ ስሜት ስላለ እቺ ልጅ እስክትወልድ ድረስ ነገሮች መስመር እስኪይዙ ድረስ የግድ ዝም ማለት ስለነበራቸው እያንዳንዱን ነገር በትዕግስት ሲያልፉ ነበርና አሁን ላይ ደግሞ ማለት ነው አሁን ከአክስትየው ተጀምሯል። ነገ አንድ ባንድ እየወጡ ሁሉም ስለተፈጠረው ነገርና አብርሃም ስለሚሄድበት የተሳሳተ መንገድ መናገራቸው አይቀርም። እኔ ትላንት ወዲያም ስላለው ነገር በደንብ ተናግሬያለሁ። አብርሃም እዛ ቤት እየተደበቀ የሚገባበት ምንም አይነት አግባብ የለም። በቃ መልስ የመግባት ነገሮችን የማስተካከል አቅም ያለው ሰው ነውና እኔ ለምን ይሄ ነገር እንደዘገየ እውነቴን ነው አይገባኝም። እኔ በባለፈውም ተናግሬያለሁ። ዱባይ ላይ ሰርጋችሁን መደገሳችሁ ደስ የሚል ነገር ነው፣ ግን ደግሞ እዚህ ፋሚሊ እናንተን ያሳደገ ቤተሰብ ጎረቤት ምናምን የእናንተን ስኬት የእናንተን ደህና ቦታ ላይ ሆኖ እንደዚህ ተደግሶ ተጨፍሮ ስትጋቡ ማየት ሁሉም ሰው ይፈልጋልና ከዛ በኋላ ነበር እንደውም የዱባዩ ፕሮግራም ቢሆን እንደኔ ሐሳብ ማለት ነውና ግን አሁን ላይ ሌላው ቢቀር ማለት ነው የምር አብርሃም በቃ በአስቸኳይ ነገር አስተካክለ ቤተሰባዊነትን ማስተካከል አለበት ብዬ አስባለሁኝ። እኔ አክስትያ ያወራችውን ነገር ወደ ጎን ማለት አልፈልግም። ምክንያቱም እውነት አላት እየተደበቀ ሊገባበት የሚችልበት ምንም አይነት አግባብ የለም። በባህልም እንትን ስንሄድ በፍጹም የነሩታን ቤት መርገጥም የለበትም፣ ከእናትየውን ጋር መገናኘት የለበትም። እውነታው ይሄ ነው። በቃ እውነታው ይሄ ነው። በቃ ነገሮችን እንዲሁ እንቀበል ከተባለ እንጂ ይሄ እውነታው ነው። በቃ ምንም ወደዚህም ወደዛ የሚባል ነገር የለውምና ከዛም አልፎ ደግሞ አሁን ላይ ከሄርሜላ ጋር የምታደርገው ነገር የዚህን የሩታን ቤተሰቦች ምን ያክል ሊያስከፋ እንደሚችል በደንብ ልታቅ ይገባሃል። ከትላንት ጀምሮ ነገሮች በነገራችን ላይ የሆነ እየተወሳሰቡ እየመጡ ነው ያሉት። አብርሃምም ከሄርሜላ ጋር ያለውን ችግር መፍታት ይፈልጋል ወይም ከሄርሜላ ጋር ያለውን ግንኙነት ማቋረጥ ይፈልጋል። ግን ግራ ተጋብቶ ነው ያለው። በቀላሉ ሄርሜላ ከህይወቱ ልትወጣ እንደማትችል በደንብ ያውቃል። እሷም ዛሬ ዛቻን የሚመስል ቪዲዮ በቲክቶክ ስቶሪዋ ላይ ሼር አድርጋለችና ይሄ ነገር እንደሚመጣ ሁላችንም እናውቃለን። በነገራችን ላይ በቃ ዋጋ የሚያስከፍል ትክክለኛው ሰዓት ላይ እየደረስክ ነው አብርሃም። እስከዛሬ እንደ ቀልድም ይሁን ሩታን ለማብሸቅም ይሁን ከዚች ልጅ ጋር የነበረህ ነገር ተመችቶህም ይሁን የገባህበት ነገር ትልቅ ዋጋ የሚያስከፍልህ ትክክለኛው ሰዓትና ጊዜ ላይ ደርሳል። በቃ አሁን ላይ
የመጣው ነገር ይምጣ በራሴ ስህተት የገባውበት ነገር ነው ብለ ራሴ የሰራሃቸውን ስህተቶች የምታረምበትና ጨክነህ ማለት ነው ከሄርሜላ የትኛውም አይነት ነገር ቢሰነዘርብህ ህይወትን የምታስተካክልበት ትክክለኛ ሰዓት ላይ ደርሳል። የምሬን ነው የምልህ። የሩታ ቤተሰቦች በጣም ታግሰውሃል፣ ነገሮችን በጣም በዝምታ አልፈዋል። ሌሎቻችሁ ብትሆኑ ማለት ነው አሁን ለምሳሌ እኔ አሁን እዚህ ጋር የምሰራውን ቪዲዮ የምትመለከቱ ሰዎች እናንተ ህይወት ላይ እንደዚህ አይነት ነገር ቢከሰት በምን አይነት መንገድ ነው የምታልፉት? የምር ይሄንን ጉዳይ በዝምታ ታልፋላችሁ? የምር አይከብድም? ይሄንን ነገር አሁን እያዩ እንዳላየ ሆኖ ማለፍ ከባድ አይሆንም? ለምሳሌ አስቡት አሁን እህታችሁን ያገባ ሰው በሚዲያ ላይ ወጥቶ ከሌላ ሴት ጋር ጉንጩን እየተሳመ ሩም ውስጥ ምናምን እየተባለ ምናምን ሲታይ ምን ያክል ከባድ ሊሆን እንደሚችል አስባችሁታል? እኔ ቀደምም እንዳልኳችሁ ነው በነገራችን ላይ እነዚህ ሰዎች ዝምታን የመረጡትና ማንኛውንም አይነት ነገር ማውራት ያልፈለጉት እቺ ልጅ ያለችበትን ሁኔታ በመረዳት ነው። አሁን እነሱ ከአብርሃም ጋር ሌላ ተካራ ውስጥ ቢገቡ እቺ ልጅ ስሜቷ ይጎዳል፣ በጣም ብዙ ነገሮች ሊፈጠሩ ይችላሉና ይሄ ነገር ታስቦ ዝም ማለቱን አስበ ከዚህ በኋላ ህይወትን በጣም የምታስተካክልበት ትክክለኛ ዌይ ላይ ደርሳል። በቃ በጣም ማለት ነው ከዚህ እንትን አንድ ስቴፕ ራሱ ብታልፍ በጣም ብዙ የከፉ ነገሮች ሊፈጠሩ ይችላሉ። እንደውም አንተ በጣም እድለኛ ሰው ነህ። ካደረካቸው ነገሮች፣ ካበላሻቸው፣ ከሰራቸው ጥፋቶች አንጻር እየታለፍክበት ያለበት መንገድ እጅግ በጣም የተለየ ነው። እድለኛ ነህ የሚያልኩት ለዚህ ነው። በሩታ የታለፍክበት መንገድ፣ በእሷ ቤተሰቦች የታለፍክበት መንገድ እንዲሁም በራስ ቤተሰቦች ጭምር የታለፍክበት መንገድ እድለኝነትን በደንብ ያሳያልና ከዚህ በኋላ ጨከን ብለህ ከሄርሜላ ጋር ያለን ግንኙነት የምትቋጭበት ትክክለኛው ሰዓት ላይ ደርሳል። እንዳልኩ ከሄርሜላ በኩል የሚመጣብህ ጣጣ ቀላል ይሆናል ብዬ አልጠብቅም። የምሬን ነው። ሁላችሁም ጠብቁ። በተለይ ደግሞ ሄርሜላን የዋህ አድርጋችሁ ሌላ ነገር አድርጋችሁ የምታስቡ ሰዎች በደንብ ማንነቷን የምታሳይበት ትክክለኛ ሰዓት ደርሷል። እቺ ልጅ ይሄን ልጅ ሳታፈቅረው ከዚህ ልጅ ጋር የወደፊት የሆነ ህይወትን ሳታሰብ የዚህን ያክል ዋጋ ልትከፍል የምትችልበት ምንም አይነት ምክንያት የለም። ለዚህ ደግሞ በቂ ማረጋገጫ የሚሆነው የሄደበት ሁሉ ተከትላ መሄዷ ማለት ነው። ለምሳሌ አዲስ አበባ ነበረች፣ እሱ ወደ ቡታጅራ ሲመጣ እግሩን ተከትላ ነው የመጣችው። በቃ በእያንዳንዱ ሞመንት እሱን ማጣት አትፈልግም፣ ከሱ ጋር መለየት አትፈልግም እና በእያንዳንዱ አጋጣሚ ከሩታ ጋር ቅራኔ ውስጥ የሚገባበትን ከሩታ ጋር ትልቅ ችግር ውስጥ የሚገባበትን ነገር ነው ስትፈለፍል የቆየችው። በዛ ላይ የራሱን ጓደኞች ጭምር በደንብ አድርጋ አጥምዳ ይዛ ማለት ነው በጣም ብዙ ነገሮችን ስትፈጥር ነው ያለችውና እቺ ልጅ በየትኛውም አይነት መንገድ በቀላሉ ከአብርሽ ህይወት ትወጣለች ብዬ አላስብም። ለዛ ነው አብርሃም ከየትኛውም ጊዜ በላይ ጥንካሬ የሚታይበት ከየትኛውም ጊዜ በላይ ትልቅ የተባለ ፈተና በህይወት እየመጣበት ያለበት ጊዜ ላይ ደርሳልና ይህንን ነገር የምታልፍበት ራስን የቻለ ዝግጅት ያስፈልጋል ብዬ አስባለሁ። ከዛ ውጪ የምሬን ነው የምልህ ይሄንን የመልስ ምናምን የሚባለውን ጉዳይ በቀላሉ መመልከት ዛሬ አክስትያው ወጥተው ተናግረዋል። ነገ ደግሞ ሌሎችም እንደዚህ ይወጡ ሊናገሩ ይችላሉና ይሄ ነገር የምር በጣም መስተካከል አለበት። በነፃነት ገብተ ልጅን ሚስትን ማግኘት አለበት። ይሄ ነው እንደውም ልጅ ከመምጣቱ ምናምን በፊት ይሄ ሁሉ ነገር ቢቋጭ የተሻለ ነበረ። ሁሉም ሰው ቅሬታ ስለሚያነሳ ማለት ነው። ይሄ ደግሞ በአንተና በሩታ ህይወት ላይ በአንተና በሩታ ግንኙነት ላይ ትልቅ የሆነ ችግርን ሊያመጣ ስለሚችል ይሄ ነገር የሚፈታበት መፍትሄ መፈለጉ የተሻለ ነው ብዬ አስባለሁ። ጋይስ እንግዲህ እኔ ካየሁት ከታዘብኩትና ከተመለከትኩት ነገር የራሴ የምለውን ሐሳብ ለእናንተ አጋርቻለሁኝ። እናንተስ ካያችሁት ከታዘባችሁት ነገር ምን ተመለከታችሁ? የኔን ሐሳብ ያዳመጣችሁ ሰዎች እስኪ ከኔ ሐሳብ ጋር አዋስታችሁ የራሳችሁን ሐሳብ ኮሜንት ሴክሽን ላይ አስፍሩልኝ። ነገ በአዳዲስ መረጃዎች ተመልሼ ያገኛችኋለሁ። እወዳችኋለሁ። መልካም አዳር።